እቺ ቀያዙና ልጸልይላችሁ አላችሁ። እኔ ደግሞ ጽፌ የመጣ ራሱ ፓስፖርቴ እንደምቾክልኝ ነው። ለምን እኔ መሄድ በጣም ቾክያለሁ። ለ8 ወር ምንም ስጠብቅ እምቢ አለኝ። ትላንት ተደውሎልኝ ዛሬ አሁን ትበሪያለሽ ምናምን ነገር ተብሎ የመጨረሻ ምርመራ አድርጌ ቢያንስ ሰላም ብያቸው በጣም ግራ መጋባት ውስጥ ነው ማለት እግዚአብሔር ተናግሮኝ ነው የጀመርኩት። ለምንድን ነው እንደዚህ የዘገየ ብዬ ጌታ ስሙ የተባረከ ይሁንና እስቲ በደንብ እግዚአብሔር መጀመሪያ እስቲ በደንብ አርጋችሁ ልጅ ያራችሁ ምስጋና አስገቡ። እኔ እዚህ ጥቅምት 2 እዚህ መጥቼ ነበር። ጥቅምት 2 ዛሬ 2 ቀን ነው። ዛሬ እሁድም 2 ነው ብላችሁ እዚህም ነብይ ወጥቶ ተናግሮ ነበር። የዛሬ ቀን ጻፉና በደንብ ያዙ ብላችሁ ተናግራችሁ ነበር። እዚህ ላይ ቆማችሁ ማለት ነው። እና እዛ ጊዜ ጻፍኩት። እኔ ፓስፖርት ተመዘግቤን ነበር። እኔ አንዴ 5500 ተበላው ሳላቅ ማለት ነው የማያውቅ ጉዳይ ላይ። ሁለተኛ ላይ ተመዘገብኩትና 2 ሳምንት በፊት መጣልኝ። 6 ወር ነው ቀጠሮዬ። ገና 3 ወር ከምናምን እየቀረብኝ መጣና ሜሴጅ መጥቶ ነይና አሻራ ሲጪው ተባልኩ። በጌታ በኢየሱስ እንዴት ሆነ? እኔ እኮ ገና 6ኛ ወር ገና አሁን 6ኛ ወር ነው የኔ ቀጠሮ ማለት ነው። ገና አሁን የምመጣ ካስታወሳችሁ እዚህ ያላችሁ ሰው ነገራችሁ ይቾክላል። እዚህ ዘመን ላይ በጣም ነገራችሁ ይቾክላል። እዚህ ቀን ያዙና ጸልዩ ተባለ። እኔ 3 ቀን ጾምኩ፣ ጸልዩት። ይሄው እግዚአብሔር ነገሬን ያቾክልልኝ። እኔ ያለኝ እሱ ነው። እቅዴን ያቾክልልኝ። በጣም ተመስገን ብያለሁ። እኔ እናንተም በደም ለጌታ ክብር አምጡ። ኢየሱስ ጌታ ነው። ሃሌሉያ። የ6 ወር ቀጠሮ ነበረ። ከዛ ወደ ስንት ጊዜ ሆነ? አሁን 2 ቀን መጣ። በ2 ወር ከ15 ቀን የዛሬ ሳምንት ተጸለየ። አሁን ጥቅምት 2 ማለት ነው። ጥቅምት 2 2018 ላይ ዛሬ ይሁድም 2 ነው። ቀንም 2 ነው። ያዙ እቺ ቀን ይሁድም 2 ነው፣ ጥቅምትም 2 ነው። ሁለተኛ ወር ማለት ነው። እና እቺ ቀን ያዙና ልጸልይላችሁ አላችሁ። እኔ ደግሞ ጽፌ የመጣ ራሱ ፓስፖርቴ እንደምቾክልኝ ነው። ለምን እኔ መሄድ በጣም ቾክያለሁ። ለምን 6 ወር መጀመሪያ ተብልቻለሁ። እኔ አሁን እዚህ ጋር 1 አመት ነው የሚሆንብኝ ማለት ነው። ጌታ ኢየሱስ ክርስቶስ በቃ ዘመን ያለ አለቀ ማለት ነው ያልኩ እዚህ መጣው ጽፌ ማለት ነው። ለምን እኔ ይዛኝ የመጣች ታደለች የምትባል እዚህ መስተናግዶ የነበረች እሷ ናት ይዛ የመጣችኝ ቲቸርስ ማለት ነው። እና እዚህ መጣውና እዛ ቦታ ነው ቁጭ ያልኩትና እናንተ ስትሉም ጻፍኩት። አሁን መልሼ እግዚአብሔር የኔ ነው በቃ ይሄ ነገር የኔ መሆን አለበት አልኩት። ሳልቆይ ሳምንት ሳልሞላ ሜሴጅ ገባልኝ ነይና ሳራ ሽጪው ማለት ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዛሬ አንድ የምትጠብቁት ነገር በኢየሱስ ስም ይለቀቅላችሁ። አሜን። ለሷ ነገሯ እንደቸኮለ በጌታ በኢየሱስ ስም አውጃለሁ። ወደ ቤታችሁ ወደ ስልካችሁ መልካም ዜና ይግባ። አሜን። የምትጠብቁት ነገር ረጅም የሆነ ጉዳይ አሁን አጭር ይሁንላችሁ። አሜን። ረጅም የሆነ ጉዳይ አሁን አጭር ይሁንላችሁ። አሜን። እግዚአብሔር ለአንድ ሰው በቃ አለው። አሜን። በቃ አለው በኢየሱስ። ይህን ትንቢት አሜን ብሎ የሚወስድ ይሁንለት። አሜን። አጠገባችሁ ያለው ሰው ያዙትና ይቸኩልልሃል በሉት። ይቸኩልልሃል። ተፈጸመ በኢየሱስ። አሜን። እንኳን ጌታ ረዳሽ፣ እንኳን እግዚአብሔር አገዘሽ። አሁን ሲወስ አርብ ነው የምንጀምረው ማለት ነው። የዛሬ ሳምንት ሲወስ ፈተናለሁ። ለዛ አሁን እሱ ላይ ጸሎት እንደምታረጋለች ሁሉ ነው አምነሽ ነው የመጣሽው። ተንበርከኪና እንጸልይልሽ። ሃሌሉያ። ቀኝ እጆቻችሁ ዘርጉ። የሚያስቀድም እጅ በኢየሱስ ስም ይዘርጋላት። አሜን። የሚያሳልፍ እጅ በኢየሱስ ስም ይዘርጋላት። በልጣ መሄድ ይሁንላት። አልፎ መሄድ ይሁንላት። ቀንበርን ሁሉ ሰበርን። በኢየሱስ ስም ፈታናት። ተፈታ ቀረች። አሜን። ሆነልሽ በኢየሱስ። አሜን። ክብር ለጌታ ይሁን። እኔ የሆነልኝ እሁድለት ነበረ። እዛ ቁጭ ብዬ 18 ቀን አለ። አሁን 30 ሞላ 18 ቀን አለ። በሱ ውስጥ ታምራት ሆነላችሁ ሰዎች አሉ አለ። አሜን ብዬ ተቀበልኩኝ። የ8 ወር የዘገየብኝ ምርመራ ዛሬ ነው የተባልኩኝ። አይ ቸርች ሳልሄድማ አልመጣም ብዬ ወደዚህ መጣው። ነገ ሄዳለሁ ብዬ ለ8 ወር ምንም ስጠብቅ እምቢ አለኝ። 18 ቀን ውስጥ ታምራት ሆነላችሁ ሰዎች አሉ ስል ዛሬ ቸርች ልመጣ ስል ተደወለልኝ። ሲደወልልኝ ነይና አሁን እንትን የመጨረሻ ምርመራ ስጭኝ ስለኝ አይ እማ ቸርች ነብዩ ጋር ሳልሄድ አልመጣም ብዬ ነገ እመጣለሁ ብዬ ለነሱ ነግሬ ወደዚህ መጣው። ሰይ ክብር ለጌታ ይሁን። እግዚአብሔር ይቅደምልሽ። ባርከንሻል። ለበረከቱኝ
አሁን ምርመራው ስለሚካሄድብኝ በጣም ስለፈራው ያው እግዚአብሔር እንዲረዳኝ አንደኛው ጸሎት በዛው እንዲጸልይልሽ ነው። ጎበዝ መስክራ ለማጸለይ ነው የመጣችው። እጆቻችሁ ዘርጉ። ሃሌሉያ። ተንበርከኪ። የእግዚአብሔር መንፈስ በኢየሱስ ስም ከፊትሽ ይቅደም። አሜን። በኢየሱስ ስም ከፊትሽ ይውጣ። አሜን። ይህ ምርመራ ለመልካም ይቀየር፣ ለበጎ ይቀየር። የጨለማ ሐሳብ አያገኝሽ። በኢየሱስ ስም ሆነልሽ። እሁድ ዕለት ማለት 27 ሰው ነው ምናምን በቃ ቪዛችሁ ተመታ ምናምን ነገር ሲባል ትላንት ተደውሎልኝ ዛሬ አሁን ትበሪያለሽ ምናምን ነገር ተብሎ የመጨረሻ ምርመራ አድርጌ ቢያንስ ሰላም ብያቸው። ዋው ኢየሱስ ጌታ ነው። አሜን። ታስታውሳላችሁ? ቪዛ ተመታ እያልኩ ሳውጅ ነበር። ራባሳ ታራባዲ አላቦሳ። ኢየሱስ ጌታ ነው። አሜን። አሁን ልትበሪ ነው፣ ልትሄጂ ነው። አራ ልጅ ሰዓት የለሽም እኮ ምናምን ነገር ስትለኝ አራ አንድ ቢያንስ ጓደኞችን አይቼ ፓስተርን እጅን ጭነ ቃል እንድታወጣልኝ ብቻ ነው የምፈልገው። ጌታ ይባርክሽ። ተንበርከኪሽ። ሃሌሉያ። እዚህ ቤት የቪዛ መንፈስ አለ። ጌታ ስሙ የተባረከ ይሁን። በር የሚከፍት እግዚአብሔር እጅ እዚህ ቤት ውስጥ አለ። በናዝሬቱ በኢየሱስ ክርስቶስ ደም ሸፈንሽ። መታርጉትና በድንገት ይመጣል በሉት። በድንገት ይመጣል። እኔ ቪዛ ብቻ አይደለም ለሆነ ሰው የሚጠብቀው ነገር በድንገት ዛሬ ይመጣል። በድንገት አሁን ይመጣል። የእግዚአብሔር ጉብኝት በድንገት አሁን ይመጣል። ዋው ዋው ዋው! ሃሌሉያ! እድላዊት እባላለሁ። ጌታ በዚህ ቸርች ያደረገልኝ ለመጀመሪያ ጊዜ ከዛሬ 3 ወር በፊት አንዲት ጓደኛዬ ጋብዛኝ ነበር የመጣሁትና ወደ ውጪ ፕሮሰስ አድርጌ 1 አመት ሆኖኛልና በጣም ግራ መጋባት ውስጥ ነው። ማለት እግዚአብሔር ተናግሮኝ ነው የጀመርኩት። ለምንድን ነው እንደዚህ የዘገየ ብዬ በጣም ጥያቄ ውስጥ ሆኜ እግዚአብሔር በዛ አቅጣጫም እንዲናገረኝ ነበር። ወደዚህ ስፍራ ስመጣ በጣም ልቤን ክፍት አድርጌ ግን እግዚአብሔር ዛሬ በዚህ ቸርች ላይ እግዚአብሔር ተናግሮኝ እንዲያረጋግጥልኝ እፈልጋለሁ። ማለት እግዚአብሔር በወደደው በፈቀደበት ጊዜና ሰዓት ያድርግ። ግን ይሄን ድምጽ በቃ ልቤ እንዲረጋጋ እርግጠኛ መሆን እፈልጋለሁ ብዬ ነበር የመጣሁት። ክብር ለጌታ ይሁን። እግዚአብሔር በዚህ ስፍራ ላይ የውጭ በር ከውጭ ጋር የተያያዘ የውጭ በር ተከፍቶልሽ አያለው አለኝ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሃሌሉያ አሜን። እና በቃ ጌታን በመጠበቅ ልቤ ሙሉ እርግጠኛ ነውና በእግዚአብሔር ጊዜና ሰዓት ይሆናል ብዬ እየጠበቅኩ ነበርና የዛሬ ሳምንት ነው እኔ የምጠብቅበት ስፍራ ሌላ ቦታ ነው። ገና ለመዘጋጀት ማለት ገና ፕሮሰሱን ሌላ ቦታ ላይ አደርጋለሁ ብዬ እየጠበቅኩ እያለ ቀድሜ የሰጠውበት ቦታ ላይ ጌታ ቪዛ እንደመጣልኝ ተናገረኝ ማለት ነው። ኢየሱስ ጌታ ነው። ለጌታ ክብር አምጡ። ኢየሱስ ጌታ ነው። ኢየሱስ ያድናል። ክብር ለጌታ ይሁን። እና የዛሬ ሳምንት በጣም እዚህ ልቤ እዚህ ነው ያለው። ግን እኔ ፕሮሰሱን ለማድረግ ሜዲካል አሻራ ምናምን ለመጨራረስ ይሄን ሳምንት አልነበርኩም። ጨርሼ ወደዚህ ለመሰከር መጥቻለሁና ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ለቃሉ ታማኝ ነው። እግዚአብሔር ተናግሮ ይዋሽ ዘንድ ሰው አይደለም። ኢየሱስ ጌታ ነው። በጣም ደስ ብሎኛል። ጌታን አመስግኑልኝ። ለጌታ ክብር አምጡ። እኔ አምናለሁ ይሄ ቤት ውስጥ የእግዚአብሔር ቅባት ይሰራል። ዛሬ በኢየሱስ ስም ያንቺ በር ተከፈተ። በኢየሱስ ስም በሮቻችሁ ተከፈተ። አሜን። የተነሳችሁ ፕሮሰስ ላይ ያላችሁ ቪዛ ይዘገየባችሁ እዚህ ጩሁና ተከፈተ በሉ። እናንተ ድገሙና ተከፈተ በሉ። ተከፈተ። በኢየሱስ ስም አጸናውላችሁ። አሜን። ለምን መሰላችሁ? በምስክርነት ውስጥ እግዚአብሔር ይሰራል። እንኳን ጌታ